የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማችና የቀኝ እጅ የሆኑት የቀድሞ ከፍተኛ አማካሪ ጃሬድ ኩሽነር በዳቮስ ስዊዘርላንድ እየተካሄደ ባለው የዓለም የኢኮኖሚ ፎረም ላይ ተገኝተው ለጋዛ ሰርጥ ያዘጋጁትን እጅግ አስገራሚና አነጋጋሪ የመልሶ ግንባታ ማስተር ፕላን ይፋ አድርገዋል። ይህ ዕቅድ ከ2 ዓመታት በላይ በእስራኤል ቦምብ ድብደባ ወደ ፍርስራሽነት የተቀየረችውን ጋዛን ወደ መካከለኛው ምስራቅ የቱሪዝምና የንግድ ማዕከልነት ለመለወጥ ያለመ ሲሆን በባህር ዳርቻው ላይ የሚገነቡ 180 ዘመናዊ ሰማይ ጠቀስ ሕንፃዎችን ያካተተ መሆኑን ገልጸዋል። ሆኖም ይህ ኩሽነር በዕለቱ ያቀረቡት ሐሳብ በፍልስጤማውያንና በአንዳንድ የፍልስጤም ቡድኖች ላይ ከፍተኛ ጥርጣሬን የፈጠረ ጉዳይ ሆኖ ዘልቋል። ይህ በዳቮስ በተደረገው የኢኮኖሚክ ፎረም ስብሰባ ላይ የቀረበው ዕቅድም አሁን ድረስ አነጋጋሪነቱ ቀጥሏል። የተለያዩ አካላትም ሐሳቦቻቸውን እየሰነዘሩ ይገኛሉ። ኩሽነር በእርግጠኝነት መንፈስ ሆነው እኛ ማስተር ፕላን አለን፣ አማራጭ ዕቅድ ወይም ፕላን ቢ ግን የለንም በማለት ራዕያቸውን ያቀረቡ ሲሆን የዚህ ፕሮጀክት ስኬት ወይም ውድቀት ሙሉ በሙሉ በሐማስ ትጥቅ መፍታት ላይ የተንጠለጠለ መሆኑንም አስገንዝበዋል። ከዚህ ጋር አያይዘውም ኩሽነር ሐማስ ትጥቅ የማይፈታ ከሆነ የጋዛ ሕዝብ ፍላጎቱ እንዳያሳካ እንቅፋት የሚሆነው እርሱ ነው በማለት የኃላፊነቱን ጫና ወደ ፍልስጤማውያኑ ተዋጊ ቡድን አዙረውታል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዝግጅታችን ይህንን የኩሽነርን ሰፊ የልማት ዕቅድ ከትራምፕ አስተዳደር ፍላጎት ጋር ያለውን ትስስር፣ የዕቅዱን አዋጭነትና ከፍልስጤም ባለሥልጣናት እንዲሁም ከሲቪል ማኅበረሰቡ ዘንድ እየቀረቡ ያሉ ተቃውሞችን እንመለከታለን። የፕሬዝዳንት ዶናልድ ትራምፕ አማችና የቀኝ እጅ የሆኑት የኩሽነር የጋዛ መልሶ ግንባታ ዕቅድ እጅግ ሰፊና በቢሊዮን የሚቆጠር ዶላር ኢንቨስትመንትን የሚጠይቅ መሆኑ ተገልጿል። በዝግጅቱ ላይ በቀረበው ካርታ መሠረት በጋዛ የባህር ዳርቻ ላይ የቱሪዝም ቀጠና የሚመሠረት ሲሆን በዚህ ቀጠና ውስጥ እስከ 180 የሚደርሱ ሰማይ ጠቀስ ሕንፃዎች በተለይም ለሆቴል አገልግሎት የሚውሉ ግንባታዎች ይካሄዳሉ ተብሏል። በተጨማሪም በጋዛ ደቡባዊ ምዕራብ ከግብፅ ድንበር አቅራቢያ አዲስ ወደብና አየር ማረፊያ እንዲገነባ ታቅዷል። ይህም ጋዛን ከዓለም ጋር በቀጥታ የሚያገናኝ የንግድ መስመር ለመፍጠር ታስቦ የተዘጋጀ ነው። ኩሽነር በንግግራቸው ኒው ራፋህ እንዲሁም ኒው ጋዛ የሚሉ ሁለት አዳዲስ ከተሞችን ግንባታም ይፋ አድርገዋል። በኒው ራፋህ ወይም በአዲሷ ራፋህ ከ100 ሺህ በላይ ቋሚ የመኖሪያ ቤቶች፣ 200 ትምህርት ቤቶችና 75 የሕክምና ተቋማት በ2 እና በ3 ዓመታት ውስጥ እንደሚገነቡም ቃል ገብተዋል። ኒው ጋዛ ወይም አዲሷ ጋዛ ደግሞ የኢንዱስትሪ ማዕከል እንድትሆን የታለመ ሲሆን ግቡም 100% የሥራ ዕድል ፈጠራን ማረጋገጥ ነው። በኮምፒውተር የተሰሩ ምስሎች እንደሚያሳዩት ከሆነ መጻኤዋ ጋዛ እንደ ዱባይና ዱሃ ያሉ የባሕረ ሰላጤው ከተሞችን የምትመስል ዘመናዊ ሜትሮፖሊታን ከተማ ትሆናለች። ይህ ዕቅድ አዲስ ሳይሆን ትራምፕ እንዲሁም ኩሽነር ከዚህ ቀደም የነበራቸው የኢኮኖሚ ሰላም ፍላጎት ቀጣይነት ተደርጎም ተወስዷል። በ2019 እንደ አውሮፓውያኑ አቆጣጠር ከሰላም ወደ ብልጽግና በሚል ርዕስ በባህሬን በተካሄደው ጉባኤ ኩሽነር ተመሳሳይ የንግድና የቱሪዝም ማዕከል ራዕይ አቅርበው ነበር። ኩሽነር በቅርቡ በሃርቫርድ ዩኒቨርሲቲ በሰጡት ቃለ መጠይቅ የጋዛ የባህር ዳርቻ ቦታዎች ሰዎች በኑሮ ግንባታ ላይ ካተኮሩ እጅግ ውድ ሊሆኑ ይችላሉ በማለት የሪል እስቴት እይታቸውን ገልጸዋል። ፕሬዝዳንት ትራምፕም ጋዛን ወደ መካከለኛው ምስራቅ ሪቪየራ የመለወጥ ፍላጎት እንዳላቸው በተደጋጋሚ ተናግረዋል። ሆኖም ይህ የንግድ ተኮር አቀራረብ ከባድ ተቃውሞችን እያስከተለ ይገኛል። የፍልስጤም የሰብአዊ መብት ተሟጋች የሆኑት ራሚ አብዱ በሰጡት አስተያየት
ፍልስጤማውያን መገዛትና ቁጥጥርን መሰረት ባደረገ መልኩ ማንነታቸውን የማጥፋት ዕቅድ ተጋርጦባቸዋል ብለዋል። ብዙዎች ይህንን ዕቅድ የፍልስጤማውያንን የመኖር መብትና ታሪክ በዘመናዊ ሕንፃዎች ለመተካት የሚደረግ የኢኮኖሚ ወረራ አድርገው ይመለከቱታል። የዕቅዱ ተግባራዊነትም በበርካታ ተግዳሮቶች የተከበበ ነው። አንደኛውና ዋነኛው ደግሞ የእስራኤል ጦር ከጋዛ መውጣትና የሐማስ ትጥቅ መፍታት ጉዳይ ነው። ኩሽነር ባቀረቡት ሰነድ ላይ ጋዛ አቀፍ ትጥቅ መፍታት የእስራኤል መከላከያ ሰራዊት ሙሉ በሙሉ ወደ ጸጥታ ድንበሩ እንዲመለስ ያስችላል የሚል አንድ መስመር ብቻ ነው የሰፈረው። እስራኤል በአሁኑ ወቅት ከግማሽ በላይ የሚሆነውን የጋዛ ግዛት ተቆጣጥራ የምትገኝ ሲሆን ሙሉ በሙሉ ለመውጣት የጸጥታ ዋስትና ትፈልጋለች። ኩሽነር በመጀመሪያ የትራምፕ የሰላም ዕቅድ ላይ ተካቶ የነበረውን ዓለም አቀፍ የማረጋጊያ ኃይል ወይም ኢንተርናሽናል ስቴቢላይዜሽን ፎርስ ጉዳይ በዳቮሱ ንግግራቸው ላይ አለማንሳታቸው ብዙዎችን ግራ ያጋባ ጉዳይም ሆኗል። ይህም አሁንም በፍልስጤማውያንና በአንዳንድ ወገኖች ዘንድ እንቆቅልሽ ሆኖ የቀጠለ ጉዳይ ሆኗል። በምትኩ ትጥቅ የማስፈታቱን ሂደት የሚመራው በቅርቡ በተቋቋመው የሰላም ቦርድ ስር በሚገኝና በፍልስጤማውያን ቴክኖክራቶች በሚመራ ኮሚቴ እንደሚሆን ገልጸዋል። ይህ ደግሞ ሐማስ መሳሪያውን ለፍልስጤም መንግሥት ጦር እንጂ ለማንም አላስረክብም ከሚለው ጽኑ አቋም ጋር የሚጋጭ ሆኖ ተገኝቷል። ከአስተዳደር አንጻር የፍልስጤም ባለሥልጣን ወይም ፓለስቲኒያን አውቶሪቲ ይህ አዲስ የቴክኖክራት ኮሚቴ የራሱን የፖለቲካ ማዕከልነት አደጋ ላይ ይጥላል የሚል ስጋት አለው። ኩሽነር ኮሚቴውን በጋዛ አዲስ መንግሥት ብለው መጥራታቸው በራማላህ ለሚገኘው የፍልስጤም ባለሥልጣን ትልቅ ስጋት ሆኗል። ምንም እንኳን በኩሽነር ሰነድ ላይ የፍልስጤም ባለሥልጣን ተገቢውን ሪፎርም ሲያጠናቅቅ ብቸኛው የሲቪል አስተዳደር እንደሚሆን ቢጠቀስም ተግባራዊነቱ ግን አጠራጣሪ ነው። ሌላው አነጋጋሪ ጉዳይ የተባበሩት መንግሥታት የፍልስጤም ስደተኞች መርጃ ድርጅት ወይም UNRWA ሚና ነው። ኩሽነር በዓለም ዙሪያ ያሉ ምርጥ የትምህርትና የጤና አገልግሎት አሰጣጥ ተሞክሮችን እያጠኑ መሆኑን በመጥቀስ ይህ ምስጢራዊ ዕውቀት አይደለም ወይም ኢንቴሌክቹዋል ፕሮፐርቲ አይደለም ማለታቸው የዩኤንአርደብሊውኤ ሚናን እንዲሁም ህልውና በጋዛ ያለው የቆየ ሚና እንዲያበቃም ፍላጎት እንዳላቸው አመላካሽ ተደርጎ ተወስዷል። ይህ ደግሞ ከግማሽ በላይ የሚሆነው የጋዛ ሕዝብ በድርጅቱ በሚቀርቡ መሠረታዊ አገልግሎቶች ላይ ጥገኛ በሆነበት በዚህ ሁኔታ ትልቅ ማኅበራዊ ቀውስን ሊያስከትል ይችላል። በሌላ በኩል ደግሞ ከሚገነቡት ሰማይ ጠቀስ 180 ሕንፃዎች ጋር በተያያዘ ኩሽነር የገንዘብ ምንጩን በተመለከተ በመጀመሪያ መንግሥታት መዋጮ እንደሚያደርጉና በሚቀጥሉት ሳምንታት በዋሽንግተን በሚካሄድ ጉባኤ ይፋ እንደሚደረግ ገልጸዋል። ከዚያም ባለፈ የግል ባለሀብቶች አስደናቂ የኢንቨስትመንት ዕድሎችን እንዲጠቀሙ ጥሪ አቅርበዋል። ኩሽነር በራሳቸው የኢንቨስትመንት ድርጅት አፊኒቲ ፓርትነርስ በኩል ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶችና ከኳታር የሀብት ፈንዶች ጋር የጠበቀ ግንኙነት ያላቸው መሆኑ የገንዘብ ድጋፉን ለማሰባሰብ ሊረዳቸው ይችላል። ሆኖም የጋዛ ሕዝብ ለዘመናት የቆየውን የመሬት ባለቤትነትና የማንነት ጥያቄ በኢኮኖሚ ጥቅማ ጥቅም ለመለወጥ መሞከር ከባድ የፖለቲካ ዋጋ ሊያስከፍል ይችላል። በአሁኑ ወቅትም 80 በመቶ የሚሆኑት የጋዛ ሕንፃዎች በወደሙበትና ሕዝቡ በከፍተኛ ስቃይ ባለበት ወቅት የሰማይ ጠቀስ ሕንፃዎች ዕቅድ ለብዙዎች እንደ ቅዠት የሚታይ ሆኗል። የፍልስጤም ሲቪል ማኅበረሰብ ቡድኖች ይህንን ዕቅድ እንደ ኢኮኖሚያዊ ወረራና ፖለቲካዊ ቅናሾችን ለማስገደድ የሚደረግ የገንዘብ ማጭበርበር አድርገው ይቆጥሩታል። እንዲያም ሆኖ ኩሽነር ከትራምፕ ጋር ያላቸው የቅርብ ዝምድናና በመካከለኛው ምስራቅ ካሉ መሪዎች ጋር የመሰረቱት የግል ግንኙነት ለዕቅዱ ስኬት እንደ ትልቅ ግብዓትነት ይታያል። ፕሬዝደንት ትራምፕም ጃሬድ ክልሉን፣ ሕዝቡን እንዲሁም የቀጠናው ተዋናዮችን ያውቃል በማለት ሙሉ እምነታቸውን ሰጠውታል። ኩሽነር ከሳውዲው አልጋ ወራሽ መሐመድ ቢን ሰልማንና
ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር ያላቸው የቀረበ ግንኙነት በዲፕሎማሲው ረገድ ትልቅ አቅም ቢፈጥርም በግል የንግድ ፍላጎታቸውና በመንግሥት ሥራቸው መካከል ያለው መስመር መደብዘዝ ግን ተቃውሞችን አስነስቷል። ይሁን እንጂ ኩሽነር የሰላም ስምምነቱ ከምንም በላይ ይቀድማል በሚል አቋም ላይ ናቸው። የጋዛ አዲሱ የቴክኖክራት ኮሚቴ ሰብሳቢ አሊ ሻዓት በሚቀጥለው ሳምንት የራፋ መሸጋገሪያ እንደሚከፈት ማስታወቃቸው ጋዛ ለወደፊትና ለዓለም ክፍት መሆኗን ይሁን እንጂ ኩሽነር የሰላም ስምምነቱ ከምንም በላይ ይቀድማል በሚል አቋም ላይ ናቸው። የጋዛ አዲሱ የቴክኖክራት ኮሚቴ ሰብሳቢ የሆኑት አሊ ሻዓት በሚቀጥለው ሳምንት የራፋ መሸጋገሪያ እንደሚከፈት ማስታወቃቸው ጋዛ ለዓለም ክፍት መሆኗን የሚያሳይ የመጀመሪያ እርምጃ ተደርጎ ተወስዷል። እናም የጃሬድ ኩሽነር የጋዛ መልሶ ግንባታ ዕቅድ ሰላምን በኢኮኖሚ ልማት ለመግዛት የሚደረግ ደፋር ሙከራ ተደርጎ ተወስዷል። 180 ሰማይ ጠቀስ ሕንፃዎች፣ አዳዲስ ከተሞችና የኢንዱስትሪ ቀጠናዎችን ያካተተው ይህ ማስተር ፕላን ጋዛን ወደ ዘመናዊ ከተማነት የመለወጥ አቅም ቢኖረውም የፍልስጤማውያንን ፖለቲካዊ ምኞትና ታሪካዊ ማንነት ችላ ማለቱ ለውድቀት ሊዳርገው ይችላል። የሐማስ ትጥቅ አለመፍታት፣ የእስራኤል ወታደሮች አካባቢውን ለቀው አለመውጣታቸው፣ የፍልስጤም ባለሥልጣን ስጋትና የዓለም አቀፉ ማኅበረሰብ ተሳትፎ ማነስ የዕቅድ ዋነኛ ተግዳሮቶች ናቸው። ኩሽነር እንዳሉት አማራጭ ዕቅድ የለም ቢባልም ያለ ፍልስጤማውያን ሙሉ ተሳትፎና የፖለቲካ መፍትሄ የሚገነቡ ሰማይ ጠቀስ ሕንፃዎች መሠረታቸው የጸና ላይሆን ይችላል። እናም መጻኤው ጊዜ ይህን ታላቅ ዕቅድ ወደ እውነትነት የሚለውጥ ወይስ እንደ ቀደሙት ዕቅዶች በወረቀት ላይ ብቻ የሚቀር መሆኑን የሚያሳይ ሊሆን ይችላል። ሁሉም በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።